go with that cash. በሰላም ያሳደርከኝ አምላክ 1 ሚሊዮን ብሩን ዛሬ ካላገኘህልኝ እኔ ተኝቼ ብውል ይሻላል እንዳልክ ይኸው ጌታው የሰው ወሬ አትስማ ሰው መታየተዋል ያው እንዳስቀመጥከው Good morning አዲስ አበባ እንዴት ነሽ? አሎ ስጦታውን ወደድሽው? አላየሁት። ለምን? እስከዛሬ የምታመጣውንም እኮ አይቼው አላውቅም። ታዲያ ለምንድን ነበር የምታመሰግኝኝ? ማመስገንማ አባባ ነው ያስተማረኝ። ዝም ብሎ ማመስገን? ዝም ብሎ መኖርም ሁሉ ጊዜ ጻኖ ነው። አፊ እንዴት ጊዜን አጣብቤ አንቺ ጋር እንደምመጣ ባወቅሽ። ስለመጣ በጣም አመሰግናለሁ። ምንም አይደለም። ጊዜ ከሌለህ ግን አትምጣ። ነው አገላለጽ እኮ ነው። እንዲህ ይባል የለ ያው ለልጆቻችን እንዴት እንዳገኘሁሽ ነግራቸው ሌላ ታሪክ አዘጋጅላችሁ። አባባ ልገባ ነው። ግቢ የኔ ልጅ። ትልቆኛለሁ አይደል? መቼም ለኔ ሁሌም ትልቅ ነሽ። መድኃኒትሽን ዋጭ። ከነ መድኃኒትሽ ነው የምወድሽ ልትለኝ ፈልገህ ነው? ሁለተኛ እንደዚህ እንዳትል። ምንድነው ሐሳብህ? ምንም ያለኝ ወረቀት የት ድረስ ሊሄድ እንደሚችል ታውቃለህ አይደል? ልጅህ እንዲህ እንድትናገረኝ አልፈልግም ማለቴ ነው። ሚስትህ ልትሆን እኮ ነው። ያመጣሁትን ስጦታ ከፍታ የማታይ ሴት ሚስት ልትሆን ነው ትለኛለህ? ምንድነው ነው የምትለው? ማናት እሷ? በጊዜ ሂደት እኮ ይስተካከላል። ንገራት። ያደረኩልን ሁሉ ንገራት። ወጣትነቴን ሰውቼ ንብረትህን እንዴት እንዳተረፍኩ እንዴት እዚህ እንዳስቀመጥኩ አትነግራትም? ቃል ገብተህልኝ ነበር። ግን ጤነኛ ልጅ እንኳን አይደለች። ይሁን ባል አንድ ቀን እንኳን በስራ አፋይታኝ አታውቅም። በብጫቂ ወረቀት መቀመቅ ልትወርድ እንደምትችል አትርሳ። ያመጣልኝ ስጦታ በጣም ወድጄዋለሁ። ከየት ነው ያገኘኸው? ምንም አላመጣሁልሽም። ባዶ ነው። እነዚህ ሰዎች አለ ጦርነት ስራ የላቸው በቃ። ኧረ ተው ገላግሏቸው። ይህ ነቅቻለሁ ይመስገን። ምን ነው የኔም ቤት ምን ነው ክሊዮፓትራ በሬ ላይ ምን ተሰራለች? ይቅርታ የራሳችን ይቅርታ። እዚህ ሰፈር እንደገባሽ ከላውን አነሱት እንዴ? ቆንጆ እንዳይገባ ያጋድለናል አላልኩም? ይኸውልሽ መተኮስ ተጀመረ። ጎንበስ ብዬ ይሄን ሰፈር አስፋልት አደርጋለሁ ብዬ ጊዜ አጣሁ። አንቺ ዛሬ እንደምትመጪ ባክ ሌሊቱን አድርገው ነበር። ነይ ወደዚህ አንዴ፣ ነይ ወደዚህ አንዴ፣ ነይ ወደዚህ ኮረኮንቹ ልገልብጠው ከስር እኮ አስፋልት። ነይ ወደ እኔ ጋር ልገልብጠው። ለክፉ ቀን ያስቀመጥነው ነው ለእንዳንቺ አይነቱ። አመሰግናለሁ። እኛ ነው የምናመሰግነው። እዚህ ሰፈር አንድ ዘመድ ነበረኝ። ለምን ቁራጭ አይሆንም? ዘመድ የሚጠይቅ ሰው ደስ ይለኛል። ደስ ነው። የቤት ቁጥራችሁ ስንት ነው? ውይ በግል አልተሰጠንም። በጅምላ ሰጡንና ተከፋፈሉ አሉን። ሁሉም የሚቀለውን ወሰደ።
ከስንት እስከ ስንት ይገመታል እናንተ ቤተሰብ? ያክስቴ ነው። ያክስት የቤት ቁጥር ይረሳል? አሎክስሽ የኔንም አክስት ቢሆን ጠይቀሽ ትሄጃለሽ። ያክስቴ ስም ማን ነው? አበብዬ። ይሄን መልክ የት ነው ማቀው? ውይ ስጋ ቁርጥ አበብዬ። አበብዬ ምን ነው ቤት አባት ቤት ሂጂ። ቤት ይቀርበኛል። ቤቱ እኮ ይሄ ነው። እኔ የምለው እጅ ጽሁፍሽ እንዴት ነው? ምንም አይነት። እስቲ ዝም ብለሽ ስልክሽን ጻፍ። አረቀስ ሶስተኛው ዓለም ጦርነት በምን እንደሚነሳ ሰማሽ? አልሰማሽም? ባክስት ነው ባክስት። ግብጽ የኢትዮጵያን አክስት የኔ ነው ትላለች። ያኔ ጦርነቱ ይነሳ እንዴ ድምጥማጡን አጠፋል። አቤት ኤፍቢአይ ኦርጋኒክ አፈር ኧረ ሞልቷል። ኦርጋኒክም ኢንኦርጋኒክም አፈር አለ። አዎ ቀብርም እናስፈጽማለን። ስማ እንጂ የዋጋ ጥናት ነው እንዲያስከው ማን ነው ይሄንን የቢዝነስ ካርድ ይመት ነው ዲሽን ተክላለን። አዎ የህፃናት ማቆያ አለን። አትክልተኛና ሴኩሪቲም እናቀርባለን። አዎ ታዛዥ ነው። ኤፊላታ አለላታ አማን ነው እንዴ ነው? አማን ቸሽ ምን ነው ያለ ዋናው ነገር እያለ ሰላም ዋናው ነገር ምን ልታዘዝ? እንዴት አረግሽልኝ አባት? ያንን ጉዳይ ሰርተፍኬቱ አለቀልሽ እኮ። በስንት አሰራሽ? በልደትዬ በስምንተኛ ክፍል ጨረስኩ። በስምንት ምን ነው በማስተርስ ነበር የፈለግሽው? ኧረ እሱ በቂ ነው። በስ ከነ ዲግሪ ነው የሰጠሽ ከነ ጋውን እኮ ያየን የዛሬ ደግሞ በ10 ታረግ እዛ ማስተርስ ይይዛለሁ እንዴ? ኧረ ታመቻችተሽልኝ በቃ ጩኸት ለምን ጩኸት አልክ? የኔ ምርጫ ጩኸት ነው። ይኸውልሽ የኔ መቤት አንቱ አትበለኝ። እሺ እንግዲያው እንደፈለግሽ አድርጊ። ካሁን በኋላ ከተከሰስኩ እኮ ለ8ኛ ጊዜ መሆኑ ነው። እኔ እዚህ መጋዘን ውስጥ መቀመጥ አልፈልግም። መጋዘን? አዎ። ለምን ዛሬ እንኳን ወካ አናረግም? አልታዘዝኩም። ይኸው አዘዝኩ። ከላይ ነው ትእዛዙ። አባትሽ አላዘዙኝ። ዩኒቨርሲቲ መመዝገብ፣ ከዚያ ወደ ቤት መመለስ በቃ። አሃ ለከንተ አስመዘግበኝ ነው መሆኑ ነው እንግዲህ መቤት። አዙር መሪ ነው ወይስ ወሬ? አዎ ወደ ቤቴ መመለስ ፈልጋለሁ። ቆይ ደውዬ ላሳውቅ። አዙር አንተ። እሺ ሄሎ አባባ። ደህና ነሽ ግን አይደል አፊ? ደህና ነኝ ግን አልማርም። ይሁን አፊ፣ ወደ ቤት ብቻ ተመለሽ። እሺ ዱቤ ኤፍሬም የሰፈሩ ሰው ሁሉ ኤፍሬም በኤፍሬም ነው። ለዚህም ለግለጠው ኤፍሬም እና ምን ይላል? እጅ ጽሑፍ ያንተ ነው እንዳክደኝ። ይኸውልህ ስማኝ ቆይ ኤፍሬም ይላል ኒያላ ሾላ እዚህ ጋር ደግሞ ለወጣ ያረከው ሾላ ኒያላ አልከው እንጂ ያው ነው። ይሄ ሁሉ ኤፍሬም ያንተ ዕዳ ነው በለኝ። ይሄ ሁሉ ኤፍሬም ያንተ ዕዳ ነው በል። ተናገረው። ይሄ ሁሉ ያንተ ዕዳ ነው በለኝ። ያንተን ነው ከፍላለሁ። ምን ችግር አትለኝም እንዴ ታዲያ? ከፍላለሁ፣ ችግር የለውም። እሺ ሶስተኛው ዓለም ጦርነት በምን እንደሚነሳ ሰማሽ? ሰማሁ። አጫጭር ወሬዎች አታነቡማ። በፀጉር ነው በፀጉር። ህንዶች ፀጉር መሸጥ ይጀምራሉ። ያኔ ዓለም ትበጠበጣለች። ቁርንጫጭ ፀጉር ያላቸው ናቸው አመጽ የሚያስነሱት። እጅ ጽሑፍሽ እንዴት ነው? ምንም አይደል። እስቲ ዝሽ ስልክሽን ጠቀም። ስማ ቆቅ የቤት እንስሳ ነው? ቆቅ ተፈልጎ ነው? የተጠየቀውን ብቻ መልስ። ቆቅ የቤት እንስሳ ነው ወይ? ለኤምባሲ ነው። እሺ ዋጋውን በምን እናውጣለን? ቆቅማ የዱር እንስሳ እኮ ነው። የዱር ነው ቆቅ፣ የዱር ተሳቢ እንስሳ እኮ ነው። መጥፎ ከዘንዶ ቀጥሎ ሁለተኛ እሱ እኮ ነው። በመዥጉርጉርም በምንም አሁን ዲሽ ቤቷ ጋር ሂድ ቶሎ በል። እየሄድኩ ነው እኮ። አንኳኳሽ። እያንኳኳ እኮ ነው። አንኳኳ። ዩኒፎርም ጅቤ ሰላም ነው። ና አንኳኳኝ። ኧረ ተው አንተ ዘዬ ተው ግን ተው። አቤት ኤፍቢአይ እንዴ ምን አጠፋን? ምንድነው እንደዚህ ማማር? አስደነገጥከኝ እኮ። እኔ ልደንግጥ፣ እኔ ክውል በል። እናንተ ሀብታሞች እኮ የምትደነግጡ አይመስለንም ነበር። አዎ የምትደነግጡ ፍጹም አይመስለንም እኮ። እኛ እኮ በደረሰ ቁጥር ደሞዝ በደረሰ ቁጥር ቀለብ በደረሰ ቁጥር ስንደነግጥ ደውዞ ንጣፍ ሳስተናል። እኔ ደሳሳ ምን ነው ለስንት ደሃ ሳስታችሁ ትችሉታላችሁ? እኔን ስትሉ ራሱ እንደነግጣለን። ታዲያ ምንድን ነው የሚባለው? አይዞን እናንተ ራሳችሁ አይዞን። ደሃ መሌለውም ታውቂያለሽ። እሺ ምን ልታዘዝ? አረ ምን እንታዘዝ? እኛ ራሳችን ደውላችሁልን ነበረ። ዲሽ የምትሰራው ልጅ ነህ እንዴ? ነኝ። ዲሻችን ተበላሽቶብናል። ቆየ 20-30 አመት
30 ደቂቃ ካለም ከተቆራረጣችሁ እኔ ልቆራረጥ፣ እኛ እንቆራረጥ። አይደገምም። በህዋ ሳይንስ ስም ይቅርታ ጠይቅሻለሁ። በናሳ ስም ይኸው ዋይት ሃውስ ፔንታጎን ምስክሬ ነው። ቃል ገባልሻለሁ። ድጋሚ መንደሮን አለች አለማችን እያንዳንዱን ሰው ከቴክኖሎጂ ጋር እኩል ለማራመድ ነው እቅዳችን። እንዲህ እየተገፋፋችሁ እንዲህ በጣም ኮሚክ ነህ። ኬክ ያሉት ይቅር ኮሚክ ነው ያልኩት። ጣራዊት ነው አውቀህ ነው ማለት ነው። ድምጽሽን ለመስማት ብዬ። እሺ ላሳየና። ዋው ምን ዋው ሶስተኛው ዓለም ጦርነት በምን እንደሚፈጠር ሰማ። በተወጠረ ጂንስ ነው። እውነቴ ነው። ምን ያኮሳተራል? ስንተኛው ነው ጦርነቱ? ተሳስቼ ይሆን? ስማ ስንተኛው ነው ጦርነት ያልከኝ? አዎ እኮ ሶስተኛ አይደለ? አዎ ሶስተኛ ዓለም ጦርነት ብዬ አንዷ ስለክፋት ፖስተር ብላ ሄደች። አንተ ግን ገና ሶስተኛ ላይ ነን ያለ ነው ገና አይደሰው እኮ የኔ ስንተኛ ዓለም ጦርነት ላይ ደርሷል። የት እዛ ኮምፒውተር ቤት አካባቢ ነህ? እንትን አጽፍልኝ በቃ ይሄ ከሶስተኛ ጀምሮ እስከ አምስተኛው ያለው የዓለም ጦርነት ዓለም ወይና አስተናግዳለህ በለው። አረ እባክህ ሰው የት ላይ ደርሷል? እሺ ላርጋው ወደ ግራ ወይስ ወደ ቀኝ? ወደ ፈለግሽበት። እሺ አሁን ዞረ። ባክ መጣ በቃ ኤምቢሲ ፎር አለ። ገብቷል። በቃ መጣ። ዛሬ በጥሩ ሁኔታ ላይ ነው ያለው። ዶክተር አንተን ሳይ የምሞትበት ቀን ይታወሰኛል። መሞትህን የምታስብ ከሆነማ እየኖርክ አይደለም ማለት ነው። ጥረታችንን ሁሉ ገደል እንዳከተለው። ምንድነው ጥረቱ? እስቲ ንገረኝ ዶክተር። እኛ የሚጥሩ ሰዎች አናውቅም እንዴ? የሚጥሩትን ሰዎች እኮ አየናቸው እኮ እንዴ! በየስንዴ ማሳው፣ በየሽንኩርት ማሳው፣ በየቀይ ስሩ ማሳው፣ በየጎማ ማሳው ሁሉ በስኬት መስኮት እኮ ወጥተው እኮ አየናቸው እኮ። በመጽሔቱም በቴሌቪዥኑም አይተናል እኮ የሚጥሩትን ሰዎች እንዴ! ጣርን ስትሉ ትንሽ አታፍሩም እንዴ? ወይ ጥረት! ክረምት ሳይመጣ ሁሉም ቤት ባል ሳይኖር ሁሉም ሴት ትል ነበር እናቴ ወደማይቀረው ዓለም ከመሄዷ በፊት። ይኸው እድሜ ለእናንተ እኔም በልብ ምን ልከተላት ነው። ጥረናል ስትሉ አታፍሩም? ምን ያደረጋችሁልኝ ነገር አለ? እስኪ ንገረኝ። መድኃኒት ከማስቃም ውጪ ይኸው ቀን ተጧት ሌት ተማታ እቀመዋለሁ። ምንም ጥረናል ትላላችሁ እናንተ። አመሰግናለሁ። ቴንክ ዩ በጣም ነው የማመሰግነው። እኮ በነፃ ስፓይኪ ታዋቂ አየር ተወደደ ወይ? አየር ውድ ነው። ከኛ ሰፈርማ አየር ውድ ነው። ስፓይኪ ትባላለች። ስፓይኪ ቴንክ ዩ በይ። በጣም ቆንጆ ውሻ ነች አይደለ? ዳንስ የምትችለው ሳልሳ ምናምን ትደንስልሃለች። ሙዚቃ ልክፈትልህ? እባክህ ግድ የለም በእውነት እኔ ሴት ፕሊዝ ፕሊዝ። ኧረ ሰው ይሰማል አይባል ሰው። ኧረ ተው። ክሊዮፓትራን ታውቂያታለሽ? ክሊዮፓትራ ማን አላውቅም። የግብጽ ልዕልት ነበረች። ከታች ከትንሽዬ ቦታ ተነስታ ነው እዛ የደረሰችው። ቆሎ ሎሚ ምናምን የምትሸጥ ሴት ነበረች። ውብ ነች። በቃ ቁርጥ እንዳንቺ። በእኔ ሂሳብ መስታወት ተመልከች። እኔ እከፍላለሁ። አሁን ሐውልት ናት። ሐውልት? እና ሐውልት መሆን ያስደንቃል። እሷም እንዳንቺ ሞጥ ሟጣ እንዲህ ከኔ ጋር ማን እንስማማ? አንድ ቀን እንዲህ ነን። በቃ ኤፍሬም እባላለሁ። እሺ ኮክ። ስም መለዋወጥ አይከፋም። የሰው ልጅ የደም ዝውውሩን ትቶ በስም መዘዋወር ነው የሚኖረው ይላል በእውቀቱ ስዩም። መቼም ኢትዮጵያዊ አይደለም ነው። እንዴት አለ እንዲህ ብሎ ከመሬት ተነስቶ አለ። ስልኬ ቅድም የደወልኩልህ ነው። ሴቭ ላድርገው? በቃ ሴቭ አደርገዋለሁ። እደውልልሻለሁ። ምልክት ብቻ አድርግልኝ፣ እኔ እደውልልሃለሁ። እሺ ባይ። ቴንክ ዩ። አልቻለም አትሉም እንዴ? እርፍ። ይሄን ነበር የፈለኩት። ና ወንድም አለ መሬሳ ነው ስለ ይሄው ዶክተር ገንዘኝ። ይሄው ተስተካክዬልሃለሁ። ምን ሰው አስጠብቀህ ገንዝ። ይሄው ከግሬ ጀምር። መቼም ስጋለሁ ብለው መሬት አይቀብሩኝም። ቆንጆ አድርጋችሁ በብልቃት አስቀምጡኝ። መማሪያ ሆናለሁ። ትንሽ ለኢትዮጵያ ሕዝብ ክብር የሌላችሁ እንዴ ሞታችኋል ይባላል እንዴ? አላልኩ። እየሰማሁ ዶክተር ባይኔ በበረቱ እየሰማሁ አልክ እኮ። ይኸውልህ ዳኒ፣ እርግጥ አልቻልንም፣ ግን እንደዚህ ነው የሚባለው። አይዞህ በርታ፣ ትድናለህ፣ እኛ አለን ነው የሚባለው። ባይሆን ዞር ብለህ ለዘመዴ ይሞታል ብትል አይከፋኝም። አልሰማሁም ማለት ይኸውልህ አሁን የቴሉ ሰዎች ጠቅላላ የታሉ? ጁቬ የታለ? ኤፍሬም የታለ? ወጣ ብለዋል። እንጀራ ፍለጋ ሄዱ። እንጀራ ፍለጋ? ምን ነው የሆቴሉ ምግብ አልተስማማለህ እንዴ? ኧረ ስራ ማለት ነው። ስራ ጥሩ ነው። ስራ መሄዳቸውን በጣም ነው የማደንቀው። ቢሆንም ግን አንተን ሊለዩ ወይም ካጠገብ ሊርቁ አይገባም።
ከምሬ ነው የምልህ። አዎ ዶክተር፣ እኔም እኮ ይሄንን ብያለሁ። 2-3 በተደጋጋሚ ነግሬያቸዋለሁ። ግን እነሱ ስራ መስራት ስላለባቸው ነው። እኔ እንኳን ኤፍሬምና ጁቤ ተወላጆቹ ወንድሞቼ ቀርቶ የኢትዮጵያ ሕዝብ አብሮኝ ቢሆን እጠላለሁ? አልጠላም ዶክተር፣ አልጠላም። ግን የኢትዮጵያ ሕዝብ ትንፋሽ ምግብ ይሆናል ወይ ነው? እሱ ልክ ነው። አይሆንም ዶክተር፣ አይሆንም። የኢትዮጵያ ሕዝብ ትንፋሽ ወኔ ነው የሚሆነው። እነ ኃይሌን፣ እነ ደራርቱን፣ እነ ቀነኒሳን፣ እነ መሰረትን የገፋ ትንፋሽ እህል ይሆናል? አይሆንም። ኤፍሬም እኔ ነኝ። የአፍሪካ ህብረት ላንቺ ወርቅ ካላነጠፍ ምንድን ነው ስራው? አሁን እኔ የምሰጣቸውን ገንዘብ ምን እንደሚያደርጉት አላውቅም። አሁን ዞር ብዬ እስከ ይሄው ኮረኮንች ነው ጥብቅ ከፍ ትንሽ አንድ ከመሬት ከፍ በይ። መሬት አፈር ለኛ ታያት በእናቱ ከፍ ምን ልታንዚ ነው? ምን የሞባይል ካርድ ታገኛለህ? ባለ 15 ባለ 25 ባለ 50 ባለ 100 ቆይ መልሳለሽ። ባለ 100 እኮ ነው። ድምፅሽን ልስማው ብዬ ሶስተኛ ዓለም ጦርነት በምንድን ነው የተሰማሽ? በሞባይል ካርድ ነው። ኢትዮጵያ የፋቀችውን ባለ 100 ብር ካርድ ግብጽ ሆዬ ሙልት እንዲህ ማለት ግብጽ እጅ ጽሁፍሽ እንዴት ነው? ምንም አይደለም። እስቲ እዚህ ላይ ቁጥርሽን ጽፈሽ ስትወጪ ደግሞ ባለ 15 ብር ካርድ መጥቀምሽ እጠብቃለሁ። ካሁን በኋላ ቴሌ ብለሽ ጥሪ። ቴሌ ወይ ቸኮሌታማ ከለር ያለው ልጅ ምን ነው እንዳይመስልሽም እኔና አንቺ ብንቀባ እንደው አይበልብንና እኮ መኪና ይመጣ። ጸጉር ቤት ነኝ። ከዛ በኋላ ፖኒ እንፈልጋለሁ። እሺ ይኸው እባክሽ ስደውልልሽ ስልክሽን አንሺ። ይሄ በእኔና በአንቺ ኃላፊነት ብቻ ነው። እሺ እኔ ራሴ እደውልልሃለሁ። ታርክሽ ባይ ፒክ አደርግሻለሁ። ፒክ የኔ ጌታ ለምንድን ነው የውጭ በር የማይዘጋው? ሹልክ ብሎ ይወርዳል። የውጭ በር መዝጋት ግን ጥሩ ነው። እናቴ እብድና በር ሸብ ይወዳል። ውረድሽ። ወንድ ነህ አንተም ወንድ ነህ እኔም ወንድ ነኝ። አንድ ቀን አንተም እንዲህ አይነት ነገር ውስጥ ሊያጋጥምህ ይችላል። አንድ ቀን ሁለታ ዋለ ልትረኝ ትችላለህ። አንድ ቀን እኔ አሟልጭ እንዲህ አይነት ሙልጭ አሟልጮኝ እኮ አያውቅም። አሟለጭኝ እንጂ ፈንጠር አድርገኝ። አንድ ፌርማታ ፈንጠር አድርገኝ። እኔ ስከንፍ እመለሳለሁ። ስከንፍ እኔ ውረድ ካልከኝ እወርዳለሁ። አዳም ይዋረድ የምትል ከሆነ እወርዳለሁ። ሔዋን ትሳቅብን ልውረድ። ሔዋን ትሳቅብን አዳም እወርዳለሁ። አዳም አስብበት ግን እሺ። አንድ ሁለት ማለት ትንሽ በቀቅ ታረገኛለህ? ሔዋን እንዳትዋረድ። መኪና ውስጥ ነበርሽ? እንደኔው ተሳስተሽ ሰው መኪና ውስጥ ገብተሽ ነው? ሲጋራ ይገኛል? ወይ መንገድ ላይ ይደብራል። አይደብርም? እንግዲህ አንተ ያዘው። ሉዶስ ግን ይፈቀዳል አይደል? አልፈቀድንም። ማን የፈቀደው? ለማን ናችሁ? ስማችንን መግለጽ አንፈልግም። ስምህ ማን ነው? አልያዝኩትም። አስቸኳይ ነው። ሮጥ ብዬ ላምጣት። ቅርብ ቦታ ነች። ኤፍሬም እባላለሁ። አይ ኤፍሬም። አፊያ። ሃይ አፊ። ኤፍሬም ቆንጆ ስም ነው። አከራየዋለሁ። ሶሪ። ዋው ስምን ትወደዋለህ? ለምንድን ነው የምታጨሽው? ራሴ እንዲያመኝ። ሶሪ። አቤት አባባ። ሄሎ የኔ ቆንጆ የት ነው ያለሽው?
ደህና ቦታ ነኝ። የት ነው ያለሽው? ጸጉር ቤት ነኝ። አብሮሽ እኮ ማንም ሰው የለም። ጠባቂ ካስፈለገ ሌላ ቀይርልሻለሁ። ቆይ እኔ እስከ መቼ ነው ጠባቂ የሚያስፈልገኝ? ትንሽ ብትታገሺ ምን አለበት? እንደውም እኔ ራሴ ጠባቂ ቀይሬያለሁ። አናግረው። ማልበል ማነህ? ማልበል ልጅ አንድ ነገር ትሁን የገባህበት ገብቼ የምን መውጣት መግባት ነው? ያው አቤት አባ። ቆይ ለምን አታምነኝም? ካሁን በኋላ ከፈለከኝ እንደውም አታገኘኝም። እኔ ራሴ ደውልልሃለሁ። ካሁን በኋላ እኔ ጠባቂ ነህ። እንዴ የምን ጥበቃ? ዝም ብሎ ዘመቆ ማለት እንዴ? ከማላውቀው ሰው ጋር በስልክ አወራው። ይገደል ይሁን ይታሰር ሳላውቅ በስልክ አወራው። የምን ዘመቻ ነው? የፍርድ ቀን ዘመቻ ነው? የኬክ ቆጥሪ ነው? የምን ዘመቻ ነው? የኔም ቤት እግዚአብሔር ካንቺ ጋር ይሁን። ካንተ ጋር ይሁን። አሜን። አባቴን ያዋራ ስልኩ ቪዲዮ ኮል ላይ ነበር። መልክን አይቶታል ማለት ነው። እከሳችኋለሁ። መልኬን አላግባብ ቀርጻችኋል። እከሳችኋለሁ። እንዳትሞት ጸልይ። ብሞት እንኳን የምለቃችሁ እንዳይመስላችሁ መጥሪያ ይደርሳችኋል ከሰማይ ቤት። ከሰማይ ወንድ አትበይኝ። ይሄው ወንድ አትበይኝ። ወንድነትሽንም አየናት እኮ። ምንድነው የምትፈልጊው? ማነሽ አንቺ? ምንድነው የምትፈልጊው ከኔ? ምንድነሽ? የት ታውቂኛለሽ? የታውቅሻለሁ? አልፈልግም። ባፍንጫ ወጣ እንጂ ይኸውልህ ጁቬ፣ አሁን የምነግርህን ነገሮች ልብ ብለህ አዳምጠኝ። ከሕክምና አንጻር ስንመለከተው ወንድም የያዘው በሽታ በጣም ከባድ ነው። ለዚህ ነው ወደ ቦርድ ያስተላለፍነው እና እባክህ ሰዎች አይራቁት። ለምንድን ነው የምትርቁት እንዴ? ዶክተር፣ ያው እኛ ራሱ የአስተማሚ ድርጅት አለን። የድርጅቱ ደግሞ አንዱ እኔ ነኝ ባለቤቱ እና በዚህ ላይ ደግሞ ኤፍሬም አለ። ማንም የለማ። ማን አለ እዛ? ዶክተር ኤፍሬም መቼ ጥላው እንኳን አይያዝም እኮ። እዚህ ነው ሲሉት እዛ፣ እዚህ ነው ሲሉት እዛ እኮ ነው ኤፍሬም። ዶክተር እንደው ለሆነ ሰው እኮ መድኃኒት ሊያውጥ ሄዶ ሊሆን ይችላል እኮ ዶክተር። ያም ሆነ አጠገቡ ሰው የለም፣ ማንም የለም። እንዴት ነው አይኖረው ዶክተር? አንዴ ዶክተር ይቅርታ። አባባ ነው አንዴ ልሰደ። ሄሎ ስማ፣ አሁን አንተ ሰው ነህ ባይ ነኝ። አትበል አልኩ እኮ። ስማ፣ ወንድሜን አምኜ ሰምቼ። ምን ሆነ? የት ነው ያለው? ከኔ ጋር እየተጫወትን ነው። ከኔ ጋር ነው? አገናኝ እስቲ። አናግረው። ይሄ ሄሎ ወንድም ጋሼ። ጋሻው ይኸው፣ እኔ ኤፍሬም ታውቀኛለህ። እኔ ጁቬ አይደለሁም። ባልሰራለህ እኔ ጁቬ አይደለሁም። አራት ጨነቅ ባባ ነው አጠገብ ያለችው ልጅ ሳምልኝ አለኝ። ቪዲዮ ካል ነበር አይቶሻል። ፖኒ እንፈልጋለሁ። ፖኒ ጓደኛዬ ነዋሪ ነው? ተከራይ ነው? መጤ ነው? አይ አይደለም፣ የህይወት ጓደኛዬ፣ የመኝታ ጓደኛዬ። የመኝታ ጓደኛዬ በአደባባይ እፈልጋለሁ ማለት ትንሽ አይከብድም? ለሚሰማ ሰው ትንሽ ይከብዳል። አይከብድም? ሰው ምን ያስባል? የሰው ልጅ ምን ይሰማዋል? የሰው ልጅ መኪና ውስጥ ቢገባ፣ የሰው ልጅ ከድልድይ ቢፈጠፈጥ፣ የሰው ልጅ ብዙ ነገር ቅናት የሚባል ነገር አለ። የምንለፋው እኛ የሚፈልገው ሌላ። ማን ነው ፖኒ? ቅናት እንደዚህ ነው እንዴ? መሰለኝ። ካነሰ ጨምራለሁ። ማንም ሰው የሚቀናብኝ አይመስለኝም ነበር። ባንቺ አይደለም በፖኒ ነው። ፖኒ እኮ ውሻዬ ነው። አውቃለሁ እባክሽ። ይሄ ውሻ ፈልገዋለሁ። እሱ ስራዬ ነው። ቀላል ነው። ስራ ማለት ስራ ነው። ውሻ መፈለግ ነው ስራ? ለምን አንበሳ አይሆንም? ላይሆን ተወጁ የለ? አዎ። እሺ፣ በቂ ኢንፎርሜሽን ያስፈልጋል። የፖኒ ዝርያ ምንድነው? ሳትደብቂ ሳትዋሺ ነው የምትነግሪን፣ ለፍለጋው እንዲረዳን ማለት ነው። ጠቅላላ የፖኒ ዝርያ ምንድነው? አውሮፓ ነው? አሜሪካ ነው? ኤሲያ ነው? አፍሪካ ነው? አፍሪካን ታያት። ለካ አፍሪካ እኛ ነን። እንግሊዝ። እንግላ በፓውንድ ነው ክፍያው። ይወደድብሻል። ይሁን። ፓውንድ ስንት ነው የምትከፊው? ፓውንድ የቢዝነስ ዘገባ አይተን ነው የምንነግርሽ። ኦኬ። የፖኒ ልዩ ምልክት ምንድነው? ፖኒ ልዩ ምልክቱ ፖኒ ይሄ ነው። መጨረሻ ላይ ይሄን ተናግረው ነው የተከፋው። ፖኒ እንደዚህ አድርገው ነው። ፖኒ ይሄን ከለር ለብሷል። ፖኒ ይሄን ለብሷል የምትሉት። አንገቱ ላይ 5 ግራም የወርቅ ሐብል አድርጓል። 5 ግራም የወርቅ ይሄ ወርቅ መሀሉ ላይ ፒ የምትል ምልክት አለች እኮ። ወርቅ ይሄ
አዎ ገለውት ነው በቃ ማጅራቱን ብለው ትቦ ውስጥ ምንም በማያውቀው አስደፋችሁት። ገለውት ነው በቃ ገለውት ነው። እርማችሁን አውጡ በቃ። 5 ግራም በስቶ ነው ለውሻ 5 ግራም ወርቅ። አባቴ እኮ ነው ከእንግሊዝ ያመጣል። ለምን ከማርስ አይመጣም? ለምን ከማርስ አይመጣም? የቤት እንስሳ ነው እንዴ? ምን አደረግናችሁ? ደረስንባችሁ? ሳንደርስባችሁ መተሽ የማይሆን ቃል ትናገራለሽ? ምንድነው? በቃ በዚህ ነው የሶስተኛው ዓለም ጦርነት የሚነሳው። በቃ እናንተ ውሻችሁ ላይ ወርቅ ካረጋላችሁ እኛ ደግሞ ለኛ ነው የሚገባን እንላለን። ዓለም ትበጠበጣለች። ድሀ ስንት እቁብ ጥሎ ለሰርጉ ቀለበት ይገዛል አዋጥቶ እቁብ ጥሎ ምናምን። እናንተ 5 ግራም ቃል ኪዳን እዚህ ላይ የድሀን ቃል ኪዳን ለውሻ አንገት። FBI ጸረ ተላላፊ በሽታ ተከላካዮች ነን። ያልተከተበ ውሻ አላችሁ? አዎ። ያጃፍተሽ ነኝ። እስቲ በቅርብ ዳሰሸዋል? እየሳሉ ነው። የሰርቪስ ውሻ አላችሁ? ሞቷል። እኔን ሞቶ ምን አገኘው? በመኪና ኪናረጋ ቅድሚያ ባለ መስጠት ነው በቃ። ወይ ዜብራ ባለ ፍቁር ወይ መብራት ላይ አለቀስኩብሽ። ይውሻ ነገር ስለምልኝ ዩኒሴፍ ነው ጉድ ያደረገኝ እንደዚህ መድቦ። የውሻ ስቃይ መቼ ነው የሚቆመው? አዳሙ የመጀመሪያ ለምድከው እንስሳ እየተሰቃየ ነው። ብቻዬን አልቻልኩም። አዳሙ እነጓለን። ፓውደር ቀብተውት ይሆን እንዴ? ስንት ብትሸጉጥልህ ነው ጥላት የመጣኸው? በቂ ደሞዝ አለኝ የኔ ጌታ። ትጠግባላችሁ እንዴ እናንተ ድሆች? አንድ አይደለም እንደ ሆዳችን የምናስለምደው ነገር ይለያያል እንጂ የኔ ጌታ። ይልቅ የት ነው ያለችው ንገረኝ፣ እጥፉን እሰጥሃለሁ። እኔ ፖኒን ልትፈልግ ነው የሄደችው ጓደኛዋ። አታገኘው፣ ገድዬዋለሁ። ምን የጮኛትን? አዎ የሞተ ውሻ ለመፈለግ ነው የሄደችው። አንተ ሌላ ሰው ቢሰማ እደፋሃለሁ። ኢንተርናሽናል ጸረ ጥፍር መጥመት ተከላካዮች ነን። አሁን ነፃ ነሽ። በየ3 ወሩ ቼክ መደረግ አለብሽ። ኒውዮርክ የሚገኘው የተባበሩት መንግስታት ህንጻ ስር ነው ቢሮአችን። ደውዪ። መቼም ጥዬሽ ብሄድ ከሀገር ነው የምባረረው። አሳኝ ነህ። ኤፍሬም እባላለሁ። በምስራቅ አፍሪካ ብቸኛው አስታማሚ ነኝ። ምንድን ነሽ? ታማሚ፣ አስታማሚ፣ ጠያቂ? አስታማሚ ነኝ። ወንድሜ ታሞ ምን ነው? ምን አገኘው? አንድ ፍሬ ልጅ እንኳን አይደለም ታላቅ ነው። የታመመ ሰው ሰለው አክስ ያው እንዴት ነው የሚያደርገው? ለዶክተሩ ነግሬዋለሁ። እሱማ በሽታው ነው። ለኛ ባህሪው ነው የምንፈልገው። ይጠጣል፣ ያጨሳል፣ ይቅማል፣ ይሄድ ጋር ሄዳል፣ ያጨሳል። ምንድነው እስቲ ይነጫነጫል። በሽታ አይደለም እንዴ ታዲያ? ለእናንተ ነው፣ ለኛ እኮ ስራ ነው እኮ ይሄ። 10 ቁጥር ያለው በሽተኛ ሊወጣ ነው። ምን ነው ዶክተር? ምን አጠፋ? ዳኑ 10 ቁጥር ሩምቴ ሩም 10 100 ብር 100 ብር የሚከፍል በሽተኛ እኮ ነው ዶክተር። 100 ብር እየከፈለ የሚታመም በሽተኛ እንደቀል ሊወጣ ነው ይባላል እንዴ? 5 ቁጥር ያለውን በሽተኛ ኧረ እባካችሁ ዶክተር። ይቅርታ ዶክተር። ደህና ዋል። ደህና አንተ ምንም መሄጃ የላቸውም ብላችሁ አይደለም እንደዚህ
የምትጫወቱብን ነገር መጠጊያ የላቸውም፣ መድረሻ የላቸውም፣ እፉዬ ገላ ናቸው ብላችሁ ነው አይደለም እነዚህ የምትጫወቱብን ዶክተር? ደህና ያለመድነው ቤት፣ ደህና የለመደ ቤት ለምን አንደኛችሁን ዘግታችሁ ሆስፒታሉን ሆቴል አታረጉትም? እኔ በቅርብ ቀን ብዬ ለጥፍ ህዝብ ይሄን ጉዳይ በቀጥታ ማወቅ አለበት። ህዝብ ጆሮ መስጠት አለበት ለዚህ ጉዳይ። ህዝብ ምን አገባው? ህዝብ ምን አገባው እንዳትረሳችሁት። ይሄ ቋንቋ ነው ሀገሬን የገደላት ወደኋላ ያስቀራት የሞተታት። ሶስተኛው ዓለም ጦርነት በምን እንደሚነሳ ታውቃለህ? ህዝብ ምን አገባው በሚል በቃ ዶክተር በጣም ያሳዝናል። ኤፍሬም ስማ፣ አንተ እኮ ሰርተ መኖር የምትችል ነህ። እጅ እናገራለን። ይሄው ውሰዱት። እጅ ባዶ እጅ። አሁን ይሄ እጅ ነው። እጅ ከሌለ ምን ዋጋ አለው? እጅ ዶክተር፣ እጅ ብዙ ነገር አለ። ኤፍሬም አታጋን እባክህ። ባቀለልኩት በወደድኩ። ቆይ እሺ፣ እኔ አንተ የዳነ በሽተኛ መውጣት የለበትም? ድኗል ብለን ፈርመናል ወይ ነው ዋናው ቁም ነገር። ነጥቡ መሆን ያለበት ድኗል ብለን ፈርመናል ወይ ነው። ማን ነው ሐኪሙ? ፈጣሪ ነው። ሊፍቱን ያዝ፣ ያዘው እያልኩ ያዘው አልኩት እኮ። ምንድን ነው ሀመር አደረገው እንዴ? ጅብ ኤክስኪዩቲቭ አደረገው እኮ ይዞ የሰው ሊፍት የህዝብ እኮ ነው ያዘው እያልኩት እኮ። ደርሼበታለሁ እኮ እግሬን ላስገባ ስልኩ ነው ደግሞ ሆን ብሎ እኮ ተጭኖ ያቅም። ይሄ ድንኳን የሚሆን ሰው ያስታውቃል። ትንሹ ድሀ ትልቁ እንዳያወደው ማለት መናት። እኔ በሽተኛ ይዣለሁ፣ ደከመብኝ ደክሞብኛል እያልኩት በሽተኛ ደከመብኝ እያልኩት አይዞህ አትበሰጭ። ደከመኝ እኮ አንተ ጋር ለመድረስ ስል እኮ ሄደ። አይዞህ በጣም ነበር እኔ ተመልሼ በዛው ሳልፍ ኮፒ ካደርጋለሁ ብዬ ነበር። አሁን ኤፍሬም ወይ ቀን የተቆረጠልኝ ሰው ሞቴን የምጠባበቅ ሰው ዱብዬ አይባልም ዱብዬ አይባልም። አትደልለኝ። መሞቴ እንደው አይቀርም። ለምን ትደልለኛለህ? ዳኒ ማን ይቀራል? እኔ አሁን ዛሬ ሞት ደስ ይለኛል። ሙት ዛሬ ግልግል ብል ሙት ግልግል በቃ ታጨደ የለ ተወቀ የለ ታረሰ የለ ተበላሸ የለ ታምቼ የለ ምን የለ በቃ ይኸው ሊፍት በጠበቀ የለ ምን የለ ግልግል። ግን ሰማይ ቤት አለ ጊዜ ስትሞት ችግር ነው ይሻላል። መግቢያው ክራውድድ ይሻላል። መድኃኒት እየቃሙ ከመኖር ይሻላል። ዳኒ እኔ ልቃም ለኔ ያርገው። ሁሉን ይስተካከላል። ሁሉን አስተካክለዋል። በምን ይስተካከላል? እሺ ንገረኝ። አሁን እኔ እንደምታየኝ በምን ይስተካከላል? ፈጣሪ ሊመጣ ነው አሉ። ማን ነገረኝ? ጭምጭምታ ነው። ንገረኝ ኤፍሬም፣ ንገረኝ በእናትህ። ዓለም እየሞቀች ነው። ጎርፍ በዛ፣ እሳተ ገሞራ በዛ። ሴቶች ምርት ማሳየት አበዙ። ወንዶች ሶዳቸውን ዝቅ እያደረጉ ክፍያቸውን ማሳየት። ታዲያ አሁን ይሄ ምን ሚስጥር ነው? ሴቶች ምርታቸውን ስላሳዩ ፈጣሪ ሊመጣ ነው ይባላል እንዴ? ወንዶች ዓለምን ረሱ እንዴ? ወንዶች ዓለምን ረሱ እና አሁን ተነስቷል። በቃ እኔ ደወልኩ። ይሄ ሰማይ ቤት ፓርላማ ቀረበ። ይሄ ጉዳይ ቀጥታ ሰማይ ቤት ፓርላማ ፈቀደ በሙሉ ድምፅ ተወሰነ። እና ኤፍሬም አሁን ፈጣሪ ሊመጣ ነው ተነስቷል። እሱ ምን መነሳት መቀመጥ ያስፈልገዋል? በቃ ከች ድንገት በቃ አንዳንዶች እንደውም ሚስጥር እኮ ነው የምታሰጣኝ እኮ ፊሊካ ሚስጥር አንዳንዶች አሜሪካ እየፈረደ ነው ይላሉ። አሜሪካ ሾቃለች። አሜሪካ አንድ ንጹህ ሰው አንድ ለአመል እንኳን አንድ አዝኖ ከዛ አንዳንዶች ደግሞ እዚህ ምስራቅ አፍሪካ ነው ሰሜን አፍሪካ ደርሷል እያሉ። ሰሜን አፍሪካ የት ነው? ሰሜን አፍሪካ ወደዚች ብቻ ተነስቷል። እሱ ከመጣ እኮ አንሞትም ማለት ነው። አስሞተን እሱ ከመጣማ ያው እንደፈረደብኝ ሰብሰብ አድርጌ እናንተ ልጅ የሚሄድ ኤፍሬም እየደከመኝ ደከመኝ። ዳኒ ቁጭ በይ ዳኒ ቁጭ በይ። አይዞህ ሊፍት እስኪመጣ ድረስ ቁጭ በይ። ተቀምጫለሁ እኮ ኤፍሬም ተቀምጫለሁ እኮ። ቀለልኩ የለውም እኮ
ስሙን ትክክል ነህ? አልተሳሳትኩም። ተሳሳት። እኔ እከፍላለሁ። ባለ 10 ምናምን ኮከብ እኮ አይመቸኝም። ቀለል ያለ ቦታ ይሁንልኝ አትልም? ቀለል ያለ ቦታ ሜኖ የሌለበት ምናምን አቀጥሮ። እሺ እና ታዲያ የት ልቅጠረው? ስላሴ ካቴድራል ቤተክርስቲያን ምናምን ቀብር ቦታ ምናምን ተቀጥሯል። ያኔ አቀብለ ነው መመለስ ነው። ደግሞ ለቆቅ እሱን አላስታወስኩማ። እንዴት ትረሳለህ? ስላሴ ይረሳል? አሁን ስላሴ ይረሳል? እሺ አሁን ምን እናድርግ? ወደ መጠለያ ኮሽ ሳይልብን ወደ መታሰቡስ ድፍረት እኮ ነው። ያስከስሳል እኮ። እኛ እኮ እንከሰሳለን እኮ እዚህ በር ላይ ብንታይ። ትልቅ ሰው እኮ ነው የቀጠርነው። ከትንሽ ሰው የሚጠበቀውን ነገር ነው የምናደርገው። በቃ ማንኛውም ትንሽ ሰው የሚያደርገውን ነው። ማንኛውም ትንሽ ሰው እዚህ ቦታ አይመጥነኝም ብሎ ይሄዳል። እንሄዳለን። ቅደም ሰውዬ። ኤፍሬም የዛሬን ብቻ ሁለተኛ ግን አይደገም። እዚህ ገብተን ሰውዬው ባይመጣስ እንወጣለና በቃ እስከዛስ? እስከዛ ምንም ሳንጠጣ ሳንበላ አፈር ጠጣ፣ አፈር ደቼ ጠጣ። አፈርማ ሞልቷል። ኤፍሬም ምንድን ነው የምትለው? ወይ መግባት ወይ መጠጣት ወይ መመለስ በቃ ከገባን መጠጣት ወይ ነው ነገር ማዘዝ አለብን። እሺ ብንገባ ጥሩ ነው። ግን ሻይ ስንት ይሆናል? የት? እዚህ። እኔ ምን አውቃለሁ? እንዴት እኔን ትጠይቀኛለህ? ምን አይነት ድፍረት ነው? እኔ እንደዚህ አይነት ቦታ ደርሼ አውቃለሁ ጭራሽ? እሺ ኤፍሬም ይኸው ግባና ሜኗን ገረፍ አድርገው ውጣ። እዚህ ሆቴል በር ላይ ያቆምከኝ አምላክ ተመስገንም። ምን አረኩህ? ለማን ደስ ሲበለው ብለህ ነው ጌታ? ኤፍሬም ግባ በቃ ሜኗን ብቻ ገረፍ ለምን መጸዳጃ ቤቱ ዘነጋሁት። ያጋጥማል። እዛች ጋር እዛው እንደ ድሮ ነው። ሽንት ቤት ሽንት ቤትን ብዬ አልጠራህ። ይቅርታ አድርግልኝ። የሚጠራ ይጥራ፣ ደፋር ይጥራ። እኔ ግን ስለማቅ ክብርህን ስለማቅ ሄሎ፣ ተቆጣጥረነዋል። ምንድን ነው ርካሽ ነገር? እግዚአብሔር ሰላምታ ነው የኔ ጌታ። ሻይ ስንት ነው? ሻይ በሲኒ ነው እና በጎላ ድስት ነው። አረ ቶሎ በርተው ተው፣ ቀልዱ ይቅርታው እና ምግብ ደግሞ ቅዠቱን ማያስተኛኝ ኤፍሬም። ምንም ኮቴን ሳታሰማና ኤፍሬም ውጣ። እምወጣ አይመስለኝም። አሁን አትለፍልፍ፣ ድምፅን አታሰማ። ዝም ብለህ እንደ እንሽላሊት ውጣ። አልወጣም።
ምን አረጋችሁ? ማን ያምነኛል? ማን ያምነኛል? መሬትን ነው ስልቀት ብላ ዋጥ ባረከች። መብረቅ 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 ምን ይምጣ? የሚጠጣ የሚጠጣ? ሄሎ ሄሎ፣ ምን ነው? ምን ነው? አትወጣም? አልወጣም። ለምን? አገኘሁት እኮ ሰውየው። በምን እድሌ ምግቦች ታዘዋል። የምን ምግብ? የሚለበስ ምግብ አለ። ኤፍሬም አታደርገውም አይባልም። አደረኩት። ስፔሻል ከስፔሻል ጋር ተፋጥጫለሁ። ይኸው እንዳትበላ፣ 4 ቃል ነው። እንዳትበላ ውጣ። ኮቴ ሳታሰማ እና እንደ ሽራል እየሳብክ ውጣ። እና ምን ላድርግ? እኔ የለሁበትም። እኔም የለሁበትም። አንተ ከርሳ ሆዳም ነህ። ጅብ ታውቃለህ? የሰው ጅብ ነህ አንተ። ጅብ ነኝ። ምን ላድርግ? እሺ ዋጋው ስንት ነው? አጠቃላይ ወደ 7 መነሻ ደሞዝ ዲግሪ ልትበላ አፈር ብላ ና ውጣ 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 ውጣ። ምን አባት ይላል እኮ ሰይጣን እኮ ያስከሰ ውጣ 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 ውጣ። እኔ የለሁበት ውጣ ውጣ። ኧረ አልበላሁም። ምን አባት ይላል? እስቲ ፖሊስ ጥራልኝ። ፖሊስ ምን ሊያደርግልህ ነው? ዳጉል ቦታ እንደመቱኝ ነው። ተው እንጂ ውጣ። ሞክራለሁ። ውጣ ውጣ ውጣ። ስቅ ይለኛል እኮ ማን ነው የሚያነሳኝ ይላል። አንቺ አለሽ ጌታዬ። ምን የተቸገሩ ይመስለኛል። ምን ልርዳዎት? መኪናን ያጠብኩበት ቦታ ማን ነው? ያቆምኩበት ቦታ ጠፋኝ። ሌላ ቦታ አቁመውት ሊሆን ይችላል። እስቲ ረጋ ብለው ያስቡት። እሺ፣ ሌላ የምረዳውን ነገር አለ? ጓደኛዬ እዚህ ሆቴል ገብቶ ነው። ደውልልሻለሁ። ለምንድን ነው የማትደውልልኝ? ደውልልሻለሁ። እጠብቅሃለሁ። እሺ፣ አንድ ልዝጋምሽ፣ አንድ ጉርሻ አፈርሰው። እሺ፣ አፈርሰው። እሺ። ሂሳቧን እኔ ነኝ የምዘጋት። እሺ በሉ። ኔቨር ያሟል እንዴ? እሱም መድኃኒት ይወስዳል እንዴ? ኦ ማይ ጋድ! ምን በልተው ነው? ምን በልተው ነው? ምን በልተው ነው? ምን አባታቸው ቢበሉ ነው? ልብስ ገዝተው መሆን አለበት። በቃ ጃኬት ወይ ሱሪ የገዛ ሰው አለ። አፊ ጅቦች ሁለት ነበሩ። ስብሰባ ነበር። አቶ ኤፍሬም ዝግጁ ጸሎት ላይ ነበር። አረፍ እንደ አብርሃም ብቻዬን መብላት አልወድም። ና ቁጭ። መኪና ውስጥ ውጭ ሰው ይፈልገታል። መንገድ ዘግቼ እንዳይሆን እንግዲህ ይሆናል። አላውቅም ነው ገሽተውኝ እንዳይሆን አይተህልኛል። ፍሬቻው ብቻውን 30 ሺህ ብር ነው። የፓራውልቱ ምናምን ቶ ስፖክ ምናምን ቶ ውድ መኪና መርከብ ላይ ቆይቶብኝ እድሜ ልኬ የለፋሁበት ንብረት ለአባቴ አንድ ነኝ። እናቴ በህይወት የለችም። በጣም በእስር ነው ያደግኩት፣ በከፍተኛ ቁጥጥር። ለምንድን ነው ግን ይሄን ሁሉ የምነግርህ? መኪናችሁ ስለተሳፈርኩ ነው። ስላወቅኩ ግን ደስ ብሎኛል። ላገባ ነው። ኦ ኮንግራ። ማገባውን ሰው ግን አላውቀውም፣ ግን የግድ ማግባት አለብኝ። ምክንያቱም ያ ሰው ቤተሰባችንን ምስጢር ይዟል። ዛሬ አንተን አወቅኩ እና በጣም ደስ አለኝ። ታውቃለህ፣ እጮኛዬ እንዲጠላ ብዬ እብድ ሆንኩ። ወፈፌ ታውቃለህ፣ ግን አልሆነም። ያገባኝ እሱ ነው። ይህን ሁሉ ማድረገው እንዲጠላኝ ነበር። ሰው የሚፈልገው ነው ወይስ ማግኘት ያለበት ነው የሚሰጠው? እንደየፍላጎቱ ነው። እንደ ያኗኗር ዘይቤው ነው። እኔ አንቺ ያኗኗር ዘይቤ ይለያያል። አንቺ የምትፈልጊውን ታውቂያለሽ፣ እኔ የምፈልገውን አላውቅም። ለምን አታውቅም? በቃ እኔ ምንም ነገር ተመኝቼ አላውቅም።
እንዴት አትመኝም? አላውቅማ አልመኝም። ሳትመኝ እንዴት ነው ታዲያ? ምኞቴ መመኘት ነው። አንተ እንዳትወርጂ አደራሽ መውረድ የለብሽም አንቺ መውረድ የለብሽም እንዳትወርጂ አንቺ አትወርጂም እኔ ልውረድ ምን እጠፋለሁ ምን ተባብለን ነበር ደውልልኝ ብለሽ ነበር ሚስ ኮል አድርግልኝ አላልኩም ምልክት ብቻ አድርግልኝ አላልኩም ምልክት ታውቂያት አፍያ ኮክ ዲሽ አላቸው በዲሽ ነው የተዋወቅነው ምን ካለ መገናኛችሁ አንተ አሁን እንዴት ነው ጸባይዋ እንዴት ነው አለም ጸባይዋ ሰላም ነች አይደል እንደ በፊቱ ያብሽቻት መጣ ክሊዮፓትራን አወቅኳት ደወልሽላት ያኛውን ስልክ አታነሳም ገብቼ ሰርች ሳደርግ ማንነቷን በደንብ ነው ጎግል እንዴት ያላግቷን እሱ ጋር የምትኖረው አሁንም መቼም አርጅታ ጨዋታ እኮ ነው ናፈቀኝ ልሸኛችሁ ነው ወይታችሁ መኪና እዛሽ ከመኪና ያለች ዳኒ ውጭ ሄዶ እንዲታከም ቦርዱ ወሰነ ውጭ አዎ ቁጭ ብለን የምትነግረኝ ይሄንን ተረስ የት ውጭ አሜሪካ ምንድነው እቺ አሜሪካ አፌ ውስጥ ነበረች አፌ ውስጥ ቆይታ ዛሬ ካፌ አልጠፋ ብላ ነበር አቤት አሜሪካ ምን ይውጥሽ ድጋሚ ተገናኘን አንቺ አሜሪካ አልጠፋ ብላ ካፌ ጉሮሯ ላይ ቆሜ እስከ ዛሬ ያወጣሁትን እቀበላታለሁ ብቻውን ነው ከአንድ አስታማሚ ጋር እንዴት ወስነዋል መቼ ነው ታዲያ ምን ነው እኔ ፓስፖርት ምንም አላወጣሁም እኮ ገና አትሄድም የት አሜሪካ ለምን አትሄድም ሰው አለ የምን ሰው አለ ትላለህ እንዴ ቀለል አድርገህ ሰው አለ ትላለህ የካፌውን በራራከው እንዴ ሰው አለ የምትለው የምን ሰው ማን በለፋው ማን በርገር ይበላል ማን አለ እሺ ከከፈልክ ምን ቸገረኝ ዱምቡሎ ዱዲ ሳንቲም አልከፍልም ዱምቡሎ ዱዲ አልከፍልም ቀረሃ እንጋደላለን በቃ ከፍተኛ ደም መፋሰስ ይፈጠራል ከፍተኛ ማን ነው ልትል ነው በሽተኛው እኮ የኔ ነው እኔ ዳኒን አላስታመምኩም እኔ ዳኒን አልተንከባከብኩም እኔ ዳኒ አሳማሬን ሲል አሳጥምጄ ነው ዳኒን አዝዬ ነው አቅፌ ነው እንቆቋ አድርጌ ነው ዳኒ ሲቃዣ አልቃዣው ሲወርቅ አልወደኩም ሲመታ አልተመታውም እኔ ዳኒ እናት አሁን ዳኒን ወለድኩ ትላለች እኔ አይደለም እንዴ ብያምጬ ወለድኩት አንተ ዛሬ አሜሪካ ስመጣ ክፉን ነገር ዛሬ እቺ ደሃ ሀገር ትታዘበናለች ተው ግን ከዱርዬ ጋር ነበርሽ ዱርዬ የቤተሰቡን ደረጃ ዝቅ ከሚያደርግ ሰው ጋር ነበርሽ አሃ የቤተሰቡን ደረጃ ከፍ ለማድረግ ነው የምታገባኝ ይሄ ምን ጥርጥር አለው ውዴ የሰርጉንም ቀን ልንቆርጥ አስበናል ትምህርትሽንም ካልፈለግሽ አባባ የእውነትህን ነው ልትለቀኝ ወስነሃል አዎ ናፊ ጭንቅላቴ እንዳይፈነዳ ታዲያ እንግዲህ መቼ ይሁን ነገ ከነገ ወዲያ እኔ ሳምንት ቢሆን ደስተኛ ነኝ እኔ ማለት ሳምንትም አይሆንም ሳምንት እኮ ልደቴ ነው ሰው በገዛ ሀገሩ ምን ታመጣለህ ይባላል ምጣት ይምጣብ አልኩ ወጣ አልክ እኮ ከዚህ በላይ በምንትል በአማርኛ አልክ በኩሽቲክትን አረቤክትን ፍሬንችትን በምንትል ምንትል ከዚህ በላይ አልክ እኮ ገንዘብ የሚከፍል ሰው ፈልግ ውረድ ከጭንቅላቴ ውረዱ ከኔ ላይ ውረዱ አልፈልግም ውሰዱቃችሁ ደግሞ ምን ንብረት አልፈልግም ከራሴ ላይ ውረዱልኝ አልፈልግም ዝም በለዛል ሌባ አሻራህን በየቦታው በትን አሜሪካ ላይ ተሳለ እንዴ አውቃለሁ እኮ ሌባ ልባል አይገባም ሌባ እንዳትለኝ አሁን ዛሬ አሜሪካ ስለመጣች ሌባ ልትለኝ አይገባም ታውቀኛለህ አውቃለሁ አታውቁኝም አላውቃችሁም በቃ ተውኝ በቃ እፊ እስከ 200 ሺህ ብር እኮ ያስገኛል አሉ ስንት አለኝ እኔ ከ200 ድርሻም አለ ዳንኤል ሰምቷል ዳንኤል አልሰማም እንዴ ሐኪሙ እኮ ምንም ደስታም ሆነ ሐዘን መስማት የለበትም የልብ በሽተኛ ነው በዛው ይቀራል ብሎ እነግረዋለሁ እስቲ እፍዬ አይ እነግረዋለሁ አቤት እፍዬ ቁጭ በለሽ ስጋ የሚበላና ይጣላል አጥንቱ ዕዳም ይከፈላል የሰነበቱ
አይኑን ያፈጥና ይቀራል ተዘብቱ። በዚህ ጸባይ ነው እንደ ቪዛ የምታገኘው ትሰማለህ? በዚህ ጸባይ ለ100 ዓመት አሜሪካን እንዳትረቅ ነው ማለት ነው። አትንጣጪ ጣጣ ያሳያም የባህል ሐኪም ጋር እኮ አይደለም የምትሄጂው አሜሪካን እኮ ነው። ይሄ እኮ በየጎዳናውና በየመንደሩ የሚወራ ወሬ አይደለም። ይሄ የውጪ ፕሮሰስ ጉዳይ የቪዛ ጉዳይ ነው። እሺ ዝርክርክ This is my office. Sit down. ጁቤ ባላለው የአሜሪካን አታሺ ነኝ። አራፈርኩ አሜሪካ ሄሎ ምን በክት ነው እንጂ ይቅርታ ናት። ምን እዚህ ያሉ ምን አያሰሩም። ኤምባሲው መች በነፃነት ለምን? እሺ ሄሎ ቀስ በል እንጂ ጾታ ችግር የለውም። አሜሪካ ጾታ ችግር ሁሉም ታስተናግዳለች። ማን ወንድ ነህ ሴት ነህ ይሁን ወንደዛ በያ ቆፍጠን በል እሺ ምን ያህል እንግሊዝኛ ትሞክራለህ? ምንም እና እንዲሁ እንደ ደነስክ ነው የምትሄደው? እሺ ለማንኛውም የተወሰነ ጋይድን አደርግሃለን። እኔም ባልኖር እኔም ብታገኘኝ ጥሩ ነበር። ካለው ማለው ከሌለውም ሌሎችም ስላሉም ጋይድ ያደርጉሃል። አሜሪካ 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 ቅድሚ በህብረተሰባዊነት አብቢ ለፍለሚ ቃል ኪዳን ገብተው ቸርች መሽጊልደ ሩዝቬልትና ኦባማ ሰው አለ። ኦኬ ጠብቅ እዚህ እርግጠኛ ነኝ የአንገት ጊነስ ቡክ ላይ ተመዝግቧል። ከኪሎፓትራ እኮ በአንድ ይበልጣል። በአንድ ኪሎፓትራ እኮ 4 ከ1 ከነፋስ ነው። አንቺ 4 ከ2 ከነፋስ። ይሄን የመሰለ አንገት ይዘሽ እንዴት ትጓዣለሽ ብዬ ነው። ሶስተኛው የዓለም ጦርነት በምን እንደሚነሳ ታውቂያለሽ? አላውቅም። በአንገት ነው። ረጃጅም አንገት ያላቸው ሴቶች ይበዛሉ። ያኔ ጦርነት ይከፈታል እነሱን ለማግባት። ጦርነቱ በምን እንደሚያበቃ ታውቂያለሽ? አንገት በመሳብ ነው። ተመስገበሻል። እኔ ግን እንዴ አሜሪካን የማያት ይመስላል። ግን ማጀላንም እንዲህ ብሎ ነው መንገድ የጀመረው። እንዴት የለመኑትን የማይነሳው ጌታ አሜሪካንን እጁ ላይ ማጀላን አሜሪካን እጁ ላይ ማጀላን አፍሪካን ቢያገኝ ኖሮ አገኘው ነበር። ሱዳንን ቢያገኝ አገኘው ነበር። ሶማሊያን ቢያገኝ አገኘው ሊል አይልም። አሜሪካን ስለሆነ አገኘው ብሎ አሰች። እኔ ምን ስንት ሰው ተመዝግቧል? ወደ 500 ምናምን ብዙ ተመዝግቧል። እናጠጋጋለን። እኔ እንዴትም ይሁን ብቻ እንዴትም አሜሪካን መግባት አለ። እያንኳኳሽ ነው። ምን ቀረ? ይሄው ከወረ እያንኳኳሽ ስሜን ጠይቂ እባክሽ። አፈር ሰውን ስሜን ጠይቂ። ማን ልበል? የኔ ቆንጆ ኤፍሬም እባላለሁ። የኔም ቤት ለሰዎቹ ምን ላድርግ? ኤፍሬም ምን እናድርግ ነው የሚባለው? ጓደኞቹን እኮ እሺ ጓደኛዬ ምን እናድርግ? እንጥፋ ብለን እንጥፋ። የኔ ቆንጆ ገላይን ታጥቂ ባይሽ እንጂ ቀልደኛ ነህ። በቅርብ ነው አሰልጣኝ የቀየርኩ። እኔ የምልህ ወይ ስንት ብር ነው የሚከፈለው? 250 ሺህ ብር። አልበዛም? ለንግስ ነው እንደምትሄዱት? ለቁልቢ ንግስ ነው እንደምትሄዱት? ሰራ አድርጋችሁ እኮ ባንዴ የምታገኙት ነገር እኮ ኮንጎም አልቀረው እንዴ። እኛ እኮ ፈንጃም ታኛል የሚፈልግ ነው ከፍሎ የሚያስታምም ነው። ለሱም ወንድነት ያስፈልጋል። ስንት ሬሳ ተራምጃለሁ መሰለህ። የምን ሬሳ ምናምን መራመድ ነው? ልጁ እኮ የልብ በሽተኛ ነው። እሱ ጋር መወራት ያለበት ስለ ፀሐይ፣ ስለ ጨረቃ። እባክህ አውቄዋለሁ። አሜሪካ ለእኛ ትጠፋናለች እና እርሶን አምኜ ወንድሜን ልሰጠውት። ምን አገባ? ዜጋ እኮ ነው። እንኳንስ ለዜጋዬ ኮሪያና ኮንጎን ቀጥ አድርጌ ያዝኩ ሰው ነኝ። ጥሩ ና ቁጭ በላ። ቁጭ በል ስላንቺ ምንም አልነገርኳትም ማፊ። ስላንቺ ምንም አልነገር ከፊትሽ ይነጥለኝ ፌስቡክ ላይ አይታ ነው። ፌስቡክ የሚባል ነገር ግን ታሪካችንን ዘርግፍ። ሶስተኛው ዓለም ጦርነት በምን እንደሚነሳ ታውቂያለሽ? በፌስቡክ ነው። የኢትዮጵያን ፌስቡክ ግብጽ ታያለች። የዛን ጊዜ የዓለም ጦርነት ይነሳ። ምንም ብትል እኔ ባንተ አልቀየምም። ለመኖር እንድጓጓ አደረከኝ። እግዚአብሔር ያክብርልኝ። ያልሞከርሽው ነገር አለ አይደል? ማለት አብራችሁ አድራችሁ ታውቃላችሁ? ያው 500 ብር ጥያቄ እኮ ነው።
የ500 ብር ጥያቄ በስልክ ነው የሚመለሰው። ደዊ ከማን ጋር ማለት ከጮኛሽ ጋር እኔ ልጃገረድ ክላስ ከኢትዮጵያ ቀጥሎ ድንግል አንድ ተገኘ። ኢትዮጵያዬ እንዘምታለን ላንቺማ ኢትዮጵያዬ ላንቺማ እንዘምታለን ማማዬ። ግንባር ቦታ እኮ ነው። ኢንዱስትሪ ዞን ማለት እኮ ይሄ እኮ ነው። ኢንዱስትሪ ዞን እኮ ነው። ታዲያ የደበቀብሽን ነገር ለማግኘት ነበር። ይሄን በደንብ ነው የምናወራው። በኋላ ክላስ ይዘን ማን ነው ብቻችን እናወራዋለን። አንቺ ነው ማስጨነቅሽ። ኧረ ምንም አይደል፣ ትጨነቂ። እኔ ግን አልጨነቅም አይደል? በቂጣ ነው ያደግኩት። እኔ አይሰማኝም። እሺ ሉዝ ያደረኩትን በምንድን ነው የምትመልሰው? እኔ እኮ ጨዋታው እንዴት ደስ እንደሚለኝ። ይልቅ ጋይስ ለምን ከከተማ እንወጣ? ወንድ አድርገሽዋል አንተ ወንድ አይደለ እንዴ? ምንድነው? እኔ እኮ ስትሰበሰቡ ደስ አላችሁ። ምንድነው ዳርዳርታው? ማንም የተከለውን እኮ ማንም ሊለቅም እኮ አይችልም እኮ። ይቅርታ የኔ መቤት፣ በጣም ይቅርታ አድርጉልኝና ወንድ ነኝ እንዴ? ፓስፖርት ያልታደሰም እንጂ ወጣ እንል ነበር በእውነት። ይሄ ነገር ግን አባይን ያስጨንቀዋል። እንደውልላቸዋለን፣ ችግር አለ። አይዞሽ እናት በቃ እሺ ወዲዬ እሺ እኔ ቆንጆ ምን የመሰለ ፓስታ መሰለሽ መሰለኝ። እስቲ ስለ ፓስታ ተው። ቻው በቃ እሺ። እሺ እስቲ የሁለት ብር ሽንኩርት ስጠኝ። የሁለት ብር ሽንኩርት። ሽንኩርት ምንድን ነው? ሽንኩርት ራስ ሰላም አይደለም። የት እንደመጣ ታውቀዋለህ? ምንድን ነው ወንድሜ? አሜሪካ ኤምባሲ እኮ ነው ዘው ብለህ ሽንኩርት እያልክ ሂድ። አንተ አፍን እንዳከፍት በቃ ሽንኩርት ይቀራል እንጂ አፍን እንዳከፍት። ተው አፍን እንዳከፍት ተው። እቺ ልብሽ ማንን ነው የምታስፈራው? ሄሎ 911 ከስተመራችሁ ነኝ። ደውሉልኝ እስቲ በዚህ አንተ 2 ወይ 3 ደቂቃ ይኖራል በህይወት የመቆየት። አንተ ሰው ልታጠፋ ክፍታፍ። በቃ ዝም በል አፍን። ሰብአዊ መብቴን ውሻ ነገር ነው። የገነት ኩፋለኝ እንደዚህ ለምን ገላይ ከተገለው እንዴ? ገላይ በእንግሊዝ በከፈትኩት ቢሮ ውጭ ኖ ሲሪየስ ቱ ድሮም ሰው ይሄ ነው ቢሮ ይሄ ቢሮ ያለው አታገኘኝም። ያለው ሄጃለሁ በቃ ባባ በልሰን እናስተካክለው ከሆነ ይሄ ነገር ማበዳችን ነው። ምን ፈልጎን ካገኘ ሌላ ሰው ይደናል። ምንድን ነው ይሄ ነገር? የወረቀት እንዳትልሽ ነበር። እንግዲህ ለሜቲንግ ያገኘዋለሁ። ወደ ቢሮ እየገባሁ ነው። እዛ ድረስ ይዘልኝ ነው። ቆያለሁ ቢሮ። ደህና ቻው። ኮቴ እየተሰማኝ ነው። ይህ ቤት መውጫ አለው ብለሽ ታስቢያለሽ? ቤታ መውጫ? እሺ ቤታ የሚያብድልን ሰው የታለ? አይዞህ ብዙ ሰዓት አታብድ። እኔ ያለው አይደል እንደ የምኖርበት መውጫ አለ ወይ? እሺ ምን ይሻላል? ምን እናድርግ? እናስብ። ዛሬ አሁን ነው የምናስበው? ዛሬ አሁን ነው የምናስበው? ምን ነው የምናስበው? ምንድን ነው? ኤፍቢአይዎች ነን። ትዕዛዝ ሰጣችሁ ነበር? የምን? ለባለቤት ወሰን ነግሬዋቸው ቦታ አለ። ቆቅ እንድናመጣለው ታዘውን ነበረ። ለኔ እንዳይሆን ሰርፕራይዝ ነበር ይመስለኛል። ሰርፕራይዝ ነው። ለነገሩ ከዚህ በላይ ምን ሰርፕራይዝ አለ? ይምጣ። የሆነ ቦታ ይቻላል። ወደፊት ይሆኛ ምን ችግር አለ? ቢሮ ወደድሽው? ቢሮን የማይቆልፍ ባል ሊኖረኝ አልፈልግም። የስራ ውጥረት አለ። ስልክ እያወራሁ እኔ ኮርሳችሁኝ ደግሞ አስቀናችሁኝ። አምጣ
አለ ኮሚኒስት እየሰማሁ ነው። ያ ዱርዬ ጉድ አደረገኝ። የትኛውን? አፍያን ይከተላታል የምትለኝ ዱርዬ ከእጄ ማለየው ቦርሳ ሰረቀኝ ከመኪና ውስጥ። አሁኑኑ የገባበት ገብተህ ቦርሳዬን እንድታገኝልኝ እንዳገኘው ምልክት አድርግልኝ። ምንድነው የኔ ክብር? ምንድነው የምታወራው? ምንድነው የምታስወሩኝ? እንደምትሳሳልኝ አውቃለሁ። ፖሊን ከእንግሊዝ ሀገር ድረስ አመጣልኝ። ስለሞተች አዝናለሁ አፊ። አሁንም ቢሆን ሌላ ውድ ውሻ አመጣልሻለሁ። ውሻ ትሰርቅልኛለህ? ምን ውሻ ትሰርቅልኛለህ ወይ? ምን ነው አፊ? ውሻ ሰርቆ ሊሰጠኝ ነበር እኮ። ፎቶ ላሳይኝ ነው። የተነሳነው ፎቶ ላሳይኝ። ደግሞ ምን ልክ አውርት ላይ ማን አወጣሽ? ፊቱን ይጣለው ዱርዬ። አፊ ለመሆኑ መድኃኒትሽ ምጠሻል? መድኃኒት ወስጄ እኮ አላውቅም አባባ። ቆይ እንዳትቆጣ። የቤተሰቡ ዶክተር እኔ ዋሽልኝ ብየው ነው የዋሸህ እንጂ መድኃኒት ወስጄ አላውቅም። ቀላል ውሸት እኮ አይደለም ይሄ አፊ። ናስቲ የኔ ልጅ ጤና ይስጥልኝ የኔ ጌታ። አስተላልፍ ቆይ ቼ ደውላለሁ። እሺ ምን ልታዘዝ የኔ ጌታ? ምን ፈለጉ? 25,000 ብር የሚከራይ ቤት አለ። አሁን በቅርብ ነው የተለቀቀው። ፈረንጆች ነበሩ የተከራዩት። እያመሹ ሲመጡ አስወጣናቸው። በጣም ንጹህ፣ በጣም ጽዱ ነው። እዛው ጎን ደግሞ በጥሩ ሁኔታ በጥሩ ይዘቱ የተያዘ ወንዝ አለ። ንጹህ ወንዝ፣ በጣም ንጹህ ወንዝ። እሱም ይከራያል። ምንድን ነው የፈለጉት? ትንሽ ጊዜ ከጠበቁኝ ደግሞ ምርጥ 3 ሀይቆች እጅ ላይ ይገባሉ። በጣም አሪፍ ሀይቆች ናቸው። በጣም ግንባር ቦታ ላይ ናቸው። ምን ልታዘዝ? ፊልም መስራት ነው የፈለኩት አይሉኝም እንዴ? ፊልም በጣም ቀላል ነገር ነው ለኛ። እኛ ትሮይን የሰራነው እኛ ነን። አቫተርን የሰራነው እኛ ነን። ትሮይን እንግዲህ አይተውታል። በፈረስ አዋራው እየቡነን እዛ ማዕት ውስጥ ገብተን የቀረጽነው እኛ ነን። ይገርሙታል። እውነተኛ ታሪክ እኮ ነው። አቫተርን አይተውታል መቼም እርግጠኛ ነኝ። ምን አይነት ፊልም ነው የፈለጉት? ትራጀዲ፣ ኮሜዲ፣ ትሪለር ወይስ አስፈሪ ወይስ ሆረር ወይስ ምንድን ነው የፈለጉት? ሰስፔንስ ነው? ሮማንስ ነው? ምን አይነት በቃ ልጅ ታውቃታለህ? ተፋሰስ ናት። አላውቃትም። ማይነምስ እጅረቶች ናቸው እነዚህ። አላውቃቸውም። ይቅርታ። ቁጭ በል። ልጄ ናት። የዘሬ ቀጣይ ምስጢሬ ጭምር። አንድም ሰው ልደቷ ላይ ተገኝቶ አያውቅም። ብቻዬን እያከበርኩላት ነው ኖሬያለሁ። አይኔ ናት። መጪውን ልደቷንም ከማንም ዱርዬ ጋር አይምሮዋ ሳይበላሽ የሰርጓ ዋዜማ ስለሆነ በሰላም ማክበር ስለምፈልግ ከአሁን በኋላ አጠገቧ እንዳትደርስ። ያስመልሰኝ ነው። ሂዱ ነው ሂድ። እኔ ምን እንደሚያደርጉት ስልክ ስጠው አንተ። ኤፍሬም የሚባል ዱርዬ አለ እዚህ አንሸጥም። ምን ይሄን ያልከኝ? ዱርዬ መሆኑ እንኳን እኔ አላውቅም። ምን አስቸገረ ነገር አለ? ለማንኛውም ብትመክረው ጥሩ ነው። ይመከራል፣ ይዘከራል። እንደ ምን ነው? ተጠንቀቅ ብለው። ከምን ካስከፊው በሽታ ከምን ከወባ ወረርሽኝ ከመንጋ ከትንኝ መንጋ ከምን ሁሉንም ማወቅ ያለው ተጠንቀቅ ብለው። ይኸው ወደሜ ይጠነቀቃል። እኔም ጠነቃችሁም ይጠነቀቃል። ግን ምንድን ነው የበደለው? ደግሞ እኔ ኤፍሬም መሲህ ሆነ እዚህ ማዕዶብትን ማቀኝ ሰው እና የሱ መጠንቀቅ ይጠነቀቃል። መታወቂያ ከበለ አውጣልኝ አለኝ። መታወቂያ ይጠነቀቃል። ይደውልልህ ስጠው በለኛ። መጀመሪያ አትለኝም ወይ? ማኔ ነው የሚለው አስነጥሳለሁ እንዴ? ማስጠንቀቅ ብርቅ ነው እንዴ? እኛ እኮ ተጠንቀቀንም ማስጠንቀቀንም ምን አቀነን ሰው ነን። እንዴት እድሜን መሳሪያ እንደው ይዤ ባልወጣ አንተ የጦር መሳሪያን እዚህ አስቀምጥ። ሁሌም ሬዲዮን ምን እንደሚገጥመህ አታውቅም። ሁሌም ውዳሴ ማርያሜን
አለበሽ ምንድነው ከዚህ በፊት አሞኝ ያውቃል እንዴ? አዎ የቆየ እኮ ነው። ምን ሐኪሞቹ የሕክምና ቦርዱ ወደ ውጭ ሀገር ሄዶ እንዲታከም ወስኖለት ነበር። አስታማሚ እየፈለግን ነበር። ውጭ ሀገር ማለት ባንኮክ፣ ህንድ ምናምን ነው? አሜሪካ። ዳኛው ፈንታ ያደርጋል፣ እቺ ፈንታ ታደርጋለች። እሺ ምንድነው እንቺ ሀብታም ለጫውን ተነሳለች። ተነሳች አይደል? እሺ ትከፍታለች ወይ? ትከፍታለች። እርግጠኛ ነች። ይቅርታ ኮኪ ሳላስፈቅድሽ። ምንም ችግር የለም የኔ ቆንጆ፣ አይረብሸኝም። ምንድነው ጭስን እኮ ኤምሲ4 ላይ ለምደነዋል። እዛ ቻናል ላይ የማይጨስ ነገር አለ እንዴ? አንቺ ግን እንዴት ነሽ? እኔ በጣም ነው የማመሰግነው። ለምን ወጥ በጫሉ ጣም ነበር? ኧረ ችግር አለው። ሶስተኛ ዓለም ጦርነት በምን እንደሚነሳ ታውቂያለሽ? በምንድን? አታነቢው? በሳቅ ነው። በሳቅ በእኔ ሳቅ ብቻ እንዳይሆን። ክሊዮፓትራን ታውቂያታለሽ? ክሊዮፓትራ ማለት የሊሴ ቁርጥ እሷን ኮኪ ቅርሳ ይዘኛ አይቀርም። ንብረት እኮ ነው። በዛ ወንድስ ወይ ኮሚኒስት አግኝቼዋለሁ። ተገኘ? አዎ በጣም ይቅርታ፣ የኛው ልጅ። ብራቮ ልጅ መጣው ነው። እኔ ለጤንነት ብዬ ነው የፈራው መስሎ ነው።
ሳልዘጋጅ ማለበል አጠገቧ እንዳትደርስ ልነግርህ ነው። ስም ይገለጽልኝ። ማናት? ታውቃታለህ? ያማታል። የምትሉን ሁሉ ማመን የለብህም። ሌላ ችግር ውስጥ እንዳትገባ። ኃይል አባከናችሁ። ሻማ አይበቃም? ለኔ ጧፍ አይበቃም? ሲባል ነው ውሻዬ ማን የገደለው? የገደለው? አዎ ሹፌሩ ነው የነገረኝ። ስለዚህም ተቀየረ። ማን ነው ይሄን ያደረገው? ታውቃለህ? በፍጹም አላውቅም ማፊ። እሱ ነው ማገባው። ምክንያት ይኖረው ይሆን? እልፍ ምክንያት ቢኖረው ቆይ ለምንድን ነው የሚያገባኝ? ንብረትን መቆጣጠር ስለማልችል እብድ ስለሆንኩ እንደ ውሾች ጠምዝዞ ልያለ ስለ ሰርጉ ቀን እያሰብን ነበር። ለሰርግ የሚሆን ቀን ጠፋ እንዴ? በሰርጌ ላይ ፖኒ እንዲገኝ ፈልጋለሁ። ገድየዋለሁ። ሰምተሻል አይደል? አውቀህ ነው? አዎ። ምንም አታውቅም። ከሞተ ውሻዬ እንኳን አትሻልም። ይሄም ደስ የሚል ለውጥ ነው። ከአንድ ወር በኋላ ይሆናል ሰርጉ። ባባ ከአሁን በኋላ ከቤት እንዳትወጣ። ባባ ይሄ የውሻ ቃል አይደለም፣ የተቆጣ ሰው ነው። አትወጭም። ግን አፊ ደህና ነች? በእናትህ ምን ነው? እኔ እኮ ሱዳን ልሄድ ያልኩለታ እንደ ነገ ልሄድ እንደ ዛሬ ደውዬላት ከሱዳን የምትፈልጊው ነገር ካለ ምን ላምጣልሽ አልኳት። ምንም አልፈልግም አለችኝ። ግን ዝም ብሎ ይሄ ጌጣጌጥ የእጅ ጌጣጌጥ ምናምን ገዝቻለሁ ትችላታለሁ። ዛሬ ማገኘት ስላልመሰለኝ ነው ወይ ነገ ይዤ ልመጣና አንገናኝ። እጮኛዋ ጠቅላላ የኢትዮጵያን የመብራት ኃይል እኔ ላይ አላበራም። አንተ ላይ በጨለማ እንዴ ጠቅላላ 70 ምናምን ሜጋዋት አበራብኝ። በምን ፎ አላረ እኔ ደግሞ እኔ ወንድምሽ በቃ ሰላማዊ ነው ብናም ብዬ ፏ ሲል ክርስቶስ መጣ ብዬ በርከክ ብዬ ለምሳ ተዘጋጀ። ላስቆጥር ማለት ጌታዬ እኔን አድርጌያለሁ ብዬ ላስቆጥር በርከክ ስል አጠገቧ እንዳትደርስ የሚል ቃል ምን እኔ መጣችብኝ እንጂ አልሄድኩባት። አይተሻል እንዴ እኔ ጡር አለው ብዬ ነው ጡር አለው የሴትም ጡር አለው ሂጂ አልላትም ብዬ ነው አይደለም እንዴ በቃ ኧረ ሁለተኛው ጨፍልቆኝስ ብሄድ አለቀልኝ አይደለም እኔ ደሃው አይ እስከ መጨረሻውማ እንታገላለን። እፊ አይደለም እንዴ በእግዚአብሔር እንዳታለቅስ እንዴ ኮክሪኩ ቀልቅረም ኮሪኩ አረባክሽ እንዴ ይሄን ምላሴን ነው ምላሴን ነው ጉድ ያደረገኝ ይል አራይፍ ያፍርሶን ፕሊዝ ይሁዲ ብዜ ያሉት እሺ እንዳታለቅስ አንድ ሰው ማግኘት አቃታችሁ? ምን ተገኘ? ለመታሰር ዝግጁ። በጠቅላላ ውድ ናችሁ። ልጄን ከዚህ በላይ መግፋት አልችልም። ለኔ ተወው፣ ሁሉንም ለኔ ተወው። ልጄን ለማንም አልተውም። እንዳዝንልህ ነው። አላዝንም።
ለማንም አላዝንም። በተለይ ላንተ አላዝንም። ትወርዳታለህ። እብድ ልጅህ ጎዳና ለጎዳና ጨቋን ትጎትት ትኖራለች። የጠፋ ውሻዋን ልትፈልግ የሄደችው ልጄ ምናልባት አንድ ቀን አንበሳ ታገኘው። አትረባም፣ ምንም አታስብም፣ ደደብ ነህ። ትለምነኛለህ ደግሞ። FBI ኢንተርናሽናል ጸረ ተላላፊ በሽታ አስወጋጆች ነን። የኔ ጌታ ያልተከተበ ውሻ አላችሁ? ዊ ሴይ አንድ ጊዜ ልጠይቅ። ጊዜ የለንም የኔ ወንድም፣ በሽታው በጣም ፈጣን ነው። ኢትዮጵያ እንስሳቶችን እያጣች ነው። ምን ፈለክ? ውሻ አለሽ? የለኝም። ቤት በትንፋሽ የሚተላለፍ በሽታ ነው። በቀን በሰከንዱ 7 ሺህ እያጣን ባለቤቶቹን ሳይጨምር ልፋታችንን ገደል እንዳይከቱት ውሻው የት አለ? ላይ ነው ያለው። ዛሬ ወደቀ ዳኒ መጣው። እንዳትሞት ዳኒ፣ ሰብስብ፣ እንዳትሞት ዳኒ። ተንፍስ ኤፍሬም፣ እስቲ እስካሁን በሂሳብ አልተነጋገርም። እሱ ጊዜ ብቻ እንደ መጣሁት ለምን ታንገላታኛለህ? ኤፍሬም፣ እነሷ ስማ፣ እያመሰባችሁ እንዴ ነው የምንንቀሳቀሰው? አንበሳውን አገኘሽው? አዎ አባባ። ኤፍሬም ባዶ ነው። ሃፒ በርዝዴይ። ነገ ቫላንታይን ዴይ ነው። ትንሽ በበረዶ ቀቅዬ የበለው ጀግና ምን እያደረክ ነው?
ሰላም ለሱ ወንድ ላምጣ እናንሽው ተለይ ሐሳብ ያለው ሰው አለ አሁን ንፍታው ለዚህም ሰላማዊ ሰልፍ እንውጣ ወንድ ልጅ አናጥላችሁ ከፍናቷ በላይ ለምን ጦሮጦስ አይገቡ ሴት አቅሻለሁ ስለ ፍቅር ግን የተሳሳተ አመለካከት አይኖርሽ ማንንም መስማት አልፈልግም አታሳብድ እንዴት ገባችሁ ሻሻችንን ለመውሰድ ደራሲና ዳይሬክተር ሳሙኤል ካሳሁን ቀጸባ ፊልም ፕሮዳክሽን የምረቃው ፕሮግራም ጥቅምት 25 በአዲስ ስጭኝ አይቻልም አፈነዷል ፈንጂ ነው አፈነዷል እኚህ ሴት ድንግልና አስመጭና አከፋፋይ ናቸው። አንተም ደግሞ ገንዘቤን ብለህ ጠይቅና ውርድ ከራሴ የተሸጠቅ አይመለስም። ሁሉም ባንዲት ትንሽ መንደር ውስጥ ተገናኝቷል። ዌልካም ቱ ቼቼኒያ ወረድ ስትሉ ቦስኒያ ሄርዞጎቪና እያለ ይቀጥላል። ድንግልና እንደ ሸቀጥ ዋጋ ያወጣለታል፣ ይቆረጥለታል፣ ያደራድራል፣ ያከራክራል። ንገር አረ ለአንተ ሲል የድንግል ድርቅ ብቻ ሀገር ላይ እንዳይገባ ግድ የለም ተው ፕሊዝ እኛ እንከፍላለን ውሰድ ግድ ምን ሆነ እንከፍላለን እንከራከር እንጂ ሔዋን እንደዋዛ ከሀገር ቤት ርቀው የኖሩ ቤተኛ ናፋቂዎች በራሳቸው የሐሳብ ሟር የሚሽከረከሩ ሶስት ግለሰቦች ይሄኛው ድንግልናን አጥብቆ ይሻል ተጠምቷል ድንግል አምጣ ነው ይሄኛው ደግሞ ገንዘብ ከሚያወጣ ደም ቢሰጥ የሚቀለው ቋንቋና ማማ ኢትዮጵያ ለጨዋታ ማስከፈል ጀምረሽ ቆየሽ አረምና ጸረ ተባይ ስለሚባሉ ነገሮች ሰምተናል። አሁን ደግሞ ለየት ያለው ቀርቦልናል። ይሄው ጸረ ሚሊየን ነዳጅ ቆፍራለሁ እንኳን አንተ ኢትዮጵያም እኮ ነዳጅ ኮሜዲያን ደረጀ ኃይሌና ሸዋፈራው ደሳለኝ ለዋንጫ የተፋጠጡበት አዲስ ኮሜዲ የፍቅር ፊልም ግራውንድ ፕላስ 3 ሲጠብቅ ኮንዶሚኒየም ውስጥ ልክተተው ገንዘቡን ለሴት እንጂ ለልማት እንኳን አጥፍቶ ጸረ ሚሊየን ምን ጸረ ሚሊየን ብር ጸረ ሚሊየን ሰው ወይስ ጸረ ሚሊየን ነገሮች ያው ገብቶ ማየት ነዋ ነገርኩ ማረፍ ይችል ነበር ኢትስ ኦልራይት ታንክስ ዩ ዌልካም በየአዳራሹ ሳቅ ከአዳራሽ ሲወጡ ሳቅ ያዩት ላላየ ሲነግሩት ሳቅ በሳቅ እስከ ሶስተኛው ዙር ደርሻለሁ አንተ ሰፋይና ሪፖርተር ደደብ ያንተ ድብና ጠርሰው አገኘ አሪፍ የቤት ልጅ ያገኘው መሰለኝ አይ አንተ በቤተሰብ ነው እንዲያገባው አንተ የቤት ልጆችስ ሆሎ ስላለጠፈ ነው እንጂ ምን ያው እግዚአብሔር ግን መጀመሪያ ሴት ነበር መፍጠር የነበረበት ታራኒ ምን ላለ የተዋናይ ብቃት በግልጽ የታየበት ሊያመልጡት የማይገባ ደረጃውን የጠበቀ ምርጥ ሲኒማ የቤት ልጅ ባረገኛል የቤት ልጅ በሳምንት ስንት ቀን ታደርጋላችሁ? 5 ደቂቃ አቤት ክፍ አንቆይም እኮ የሆነ ነገርማ የኔታ አዩኝ አላዩኝና የመታመን ጥያቄ የዋህነት ድብቅ አመል የንትን ጉዳይ ሴክስ ማርታ ትባላለች። ማረፊያ ያጣ ነፍሷ ከወንድ ወንድ እንደ ፊንጣ ያዘለለ መኖር እጣ ፈንታዋ የሆነባት ምስኪን ሴት ወጋኛ ገንዘብ አለው ብላ ያሰበችውን ወንድ ታጠናዋለች። ከዛ መልአክ መስላት ተዋወቀዋለች። ምን ነው ከዚህ በኋላ አብዳለሁ። ይሄ የጤነኛ ህይወት አይደለም። አዎ የጤነኛ ህይወት አይደለም። እንደውም ዋናውን ስራ የምሰራው ነኝ። ሁሌ ሳትነካቱ መውጣት ያለ እንዳይመስልሽ። ስሜቱን መቆጣጠር ሲያቅተው ወደ አውሬነት የሚቀየር ሰው ቢያጋጥምሽ ምን ትሆኛለሽ? አንቺ ማነሽ ነው? አራ ሌባ ገንዘብ ሱስ ያለብኝ መስል የኔ ገንዘብ ነው የምፈልገው እንጂ ወንድሜ የኔ ህይወት ተመጥቶ ወሰደ